ጤና ይስጥልኝ እንደምናችሁ የእኛ ማህበራዊ ሚዲያ ተከታታዮች እና የየስ ኢትዮጵያ በጎ አድራጎት ድርጅት ላይ እንደዚሁም ደግሞ በአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ቡድን አብራችሁን ላላችሁት እንደው አሁን ወደ መኝታ ከመሄዴ በፊት እንደምታውቁት በጣም ብዙ ሰው 50 ሺህ ሊንክዲን ላይ አሁን 52 ሺህ ሆነዋል። እንደዚህም ፌስቡክ ላይ ክሎስ ቱ 10 ሺህ አካባቢ አለ። ዲዳ ትምህርት ቤት ላይ ወደ 8 ሺህ አለ። የስ ኢትዮጵያ ግሩፕ ላይ ወደ 6 ሺህ አካባቢ አለ። እንደገና ቲክቶክ ላይ 3 ሺህ አካባቢ ብትደማምሩ የስ ኢትዮጵያ ፕላትፎርም አጠቃላይ ከቴሌግራሙ ምኑ ምኑ ተደማምሮ 100 ሺህ ያልፋል። አሁን ይሄ ሁሉ ሰው እየተከተለን ግን ዝም ብሎ ቁጥር ብቻ መሆን ደግሞ ይደብራል ነው። አንድ በጣም የሚቆጨኝ ነገር አለ። እኔ በጣም የሚቆጨኝ በተደጋጋሚ ተናግሬ ያለው መናገር ማቆም የለብኝም። እኛ 130 ሚሊዮን ህዝብ ያለን ሀገር ነን። 130 ሚሊዮን ህዝብ ያለው ሀገር እርስ በርስ እንኳን ንግድ ዝም ብሎ አገር ውስጥ ቢነገድ አገር ውስጥ ቢተባበር በጣም ትልቅ ገበያ ነው ያለው። በዓለማችን ላይ 5 ሚሊዮን 10 ሚሊዮን ያላቸው ሀገሮች ለእኛ እርዳታ ይሰጣሉ። ገብቷቸዋል። እና በቃ ግልጽ ማሳያ አለ። አቅም ያለው ሀገር ነው ያለን። አንድ ሁለተኛ ነገር ደግሞ ያለንበት ቦታ በጣም ስትራቴጂክ ጠቀሜታ ያለው ቦታ ነው ያለችው ኢትዮጵያ እና ለዓለም አቀፍ ሰላም በሉት የአፍሪካ ዩኒየን መቀመጫ መሆናችን፣ እንደዚህም ወደ ምስራቁ ዓለም መጠጋታችን፣ ወደ ቀይ ባህር መጠጋታችን ብዙ ስትራቴጂክ ጠቀሜታ አለው እና ታሪካዊ ሀገር ነው ያለው። በሃይማኖትም ብታዩ ኢትዮጵያ ሁሉም የሚባሉት ሃይማኖቶች ታሪክ ያለው ሀገር ነው ያለን ማለት ነው እና ከዛ ያለፈ በጣም ብዙ ኢትዮጵያውያን ከሀገር ውስጥም ሀገር ውጭም በተለያየ የትምህርት እና የስራ አጋጣሚ የመሄድና የመማር ከሌላው ዓለም የማየት የእኛንም ልምድ ለሌላው የማካፈል እድል አግኝተናል። የእኛ ጥሩ ነገር ወደ ሌላው ዓለም ሄደዋል። ከሌላው ዓለም ደግሞ ጥሩ ነገሮች ወደ እኛ የመምጣት እድል አላቸው እና ያው መጥፎም ነገሩም እንደዛው ማለት ነው እና ስለዚህ እድሎቹን መጠቀም አለብን ኢትዮጵያውያን። በአጭሩ ምንድነው የምንጠቀመው? ነዘንዘን ምናምን ልትለኝ ትችላለህ ማለት ነው። ገባህ? እንደዛ ልትል ትችላለህ። ይገባኛል። በተለይ ይህን ገጽ አብዛኛው የሚከተለው ወጣት ነው፣ የኢትዮጵያ ወጣት ነው የኛን ማህበራዊ ሚዲያ የሚከተለው እና ወጣቱ ደግሞ እንደምታውቁት አም ቬሪ ሶሪ ቱ ሴይ መጠቀሚያ ነው የሚሆነው። ወጣት በጣም ያሳዝነኛል፣ ይከነክነኛል። ለዚህ ነው የኢትዮጵያ ላይ ለመስራት ሁል ጊዜ ሞራል ማገኘው። ለምን ይህ ሁሉ አቅም ያለው የተማረ መስራት የሚችል 12ኛ ክፍል ቢያንስ ትምህርት የጨረሰ ጤናማ ሩጥ ብትለው የሚሮጥ ዳገት የሚወጣ ቁልቁለት የሚወርድ የሚሸከም መፍለጥ ምናምን ማድረግ የሚችል ወጣት አለ። ይህ ወጣት ግን አንፎርቹኔትሊ የወጣቱ ኃይል ወጣቱን በሚጎዳ አቅም ነው መንገድ ነው ጥቅም ላይ እየዋለ ያለው። በተለይ ጦርነት ባለበት ኢንቫይሮንመንት ላይ ያለው ወጣት ማለት ያሳዝናል። ምክንያቱም ቁጥር አንድ ኃይል ወጣት ነው ይህን ሁሉ የሚያንቀሳቅሰው እና እንደ ወጣት አትታገስም ብዙ ነገሮችን ዝም ብሎ ማየት። የወጣት ኃይልና የኔ አይነት ሰውን ይለያያል። ገብቷቸዋል። የተለያየ ኃላፊነት አለብን፣ የምንፈራው ነገር አለ ላይክ ብዙ ነገር እናገናዝባለን ኖር ምናምን። ወጣት ሆነህ ግን የሆነ ነገር አንድ ዳይሬክሽን ነው የምታስበው፣ እሱን ቶሎ መፈጸም አለብህ። ካልሆነ አትታገስም፣ ህይወትንም ትሰጣለህ። የወጣትን ኃይል አንደርስታንድ የሚያደርግ ኢንቫይሮንመንት ትፈልጋለህ፣ ያስፈልጋል። ወጣትን እንደ ወጣትነቱ ሃንድል የሚያደርገው እሳት ነው። ገብታችኋል? ወጣትነት እሳትነት ነው። ወጣትን የሚረዳ ኢንቫይሮንመንት ይፈልጋል። ምን የሚያደርግ ለምሳሌ ስለ ወጣቱ እንደ ወጣቶች ሆኖ ስለ እነሱ ህይወት ቢጨነቅ ሰው ያስፈልጋል እንጂ ምናልባት ወጣቱ ለህይወቱ ላይጨነቅ ይችላል። በቀላሉ ነፍሱን ሊሰጥ ይችላል። ወጣት ግን ከፊት የመሆን እድል ስታገኝ መሪ ስትሆን፣ አሁን የምማረው ትምህርትም ሊደርሺፕም ስለሆነ ነው ትንሽ ይህንን መናገር የፈለግኩት እና ለእንደዚህ አይነት ሩጥ ስትለው ለመሮጥ ወይ ውረድ ስትለው ለመውረድ እና ታገል ስትለው ለመታገል ዝግጁ ለሆነው የሰው ኃይል የተጠያቂነት ሊሰማህ ይገባል። ስለነሱ ህይወት፣ ስለነሱ
ሴፍቲ ስለነሱ፣ ካሪየር ስለነሱ፣ ድሪም ስለነሱ፣ ተስፋ እና እነሱ ላይ ስለሚደርሰው አደጋ እና እንደ ኢትዮጵያ አሁን እኔ ኢትዮጵያ ላይ ፎከስ አድርጌ ነው የምነግራቸው። ሌላውን ተውት፣ የሌላው ብዙ አያገባኝም ለጊዜው። ቢያንስ እኔ በእኔ እጄ ላይ ያሉትን መስራቱ ላይ ስለማተኩር ማለት ነው። አሁን ብዙ ሀገራዊ ነገሮችን ብነካካ መፍትሄ ላላመጣ ዝም ብዬ ማጨማለቅ አልፈልግም። እኔ ማተኩረው ሙሉ ላይ ነው፣ በእኛ ቁጥጥር ስር በኢትዮጵያ ስር ላሉት ነው። እና 100,000 አካባቢ ወጣት፣ አብዛኛው ስራ የሌለ ወጣት እየተከተለኝ ዝም ብሎ ማታለል ወር ተራ ዝም ብሎ የሚያስቅ ነገር መስጠት ወር የሆነ የተለመደውን የብሔርና የምናምናምን ወጣቱን የሚከፋፍል ነገር ማድረግ አልፈልግም። ምክንያቱም ብዙ እሱን የሚያደርጉ አሉ። እስቲ እነሱ ለወጣቱ የሚያግዝ ከሆነ ይቀጥሉበት። እኔ ደግሞ የምመኘው ምንድን ነው? ወጣቱ አንደኛ ስራ እድል ይፈልጋል፣ ሁለተኛ ትምህርት ይፈልጋል፣ ሶስተኛ የራሱን ቢዝነስ መክፈት አለበት፣ አራተኛ ስልጠናዎች ይፈልጋል፣ በአምስተኛ ደረጃ በጎ አድራጎትና የተለያዩ ማህበረሰብ አገልግሎት ላይ ስራ ላይ መሳተፍ አለበት። ከታላላቆቹ ልምድ ይፈልጋል። እንደገና በርታ የሚለው ሰው ይፈልጋል። ቀረብ ብሎ የሚያማክረው ሜንተር ምናምን ይፈልጋል ወጣት። በኢትዮጵያ ውስጥ ይሄን ለመስራት ሙከራ እያደረግን ያለ ነው ማለት ነው። ስለዚህ በምንችለው አቅም ለወጣቱ ጠጋ ብለን አብረን ሰርተን እንዲሰሩ የሚፈለጉ ነገሮችን በምሳሌ ማሳየት አለብን። አሁን ዛሬ የ30 ዓመት እቅድ እንደዚህ ሼር አድርጌ ነበር። እኔ አእምሮ ውስጥ ያለው ምንድን ነው? ሁል ጊዜ እኔ ማህበራዊ ሚዲያ ላይ ስመጣ ለእኔ የኔን ያህል ዕድሜ ያላቸው ወይ ከኔ በላይ የተማሩ ሀብት ያላቸው ወር ምናምን ስለነሱ ሰዎች አይደለም ማስበው። እኔ ማስበው ወጣቶች አሉ ከኔ ገና አሁን ሃይስኩል አካባቢ ያሉ ገና ከዩኒቨርሲቲ የተመረቁ ወይ ስራ ገብተው ገና ትዳር ያልያዙ ወር ምናምን አሉ። የእኛን ስህተት እንዳይደግሙ ነው ቁጥር አንድ። ሁለተኛ እንዲተባበሩ ነው። ሶስተኛ ማህበራዊ ሚዲያ ላይ ያለውን እድል ትንሽ እኔ ማውቃት ትንሽ ነገር ካለች እሷ ምንም ሳትቀር ቶሎ መስጠት ነው ፈልገው፣ ቢያንስ እውቀቷን ማለት ነው። ለዛ ሲባል ተስፋ ሳልቆርጥ በተደጋጋሚ እመጣለሁ ወደ ማህበራዊ ሚዲያ ማለት ነው። ስለዚህ በኢትዮጵያ ፕላትፎርም በኩል ብዙ አይነት እድል አለ ለወጣቶች። አደራ ብዬ አሁን መናገር የፈለግኩት ይሄንን ነው። በተለይ የተለያዩ ዩቲዩብ በሉት በቲክቶክ በተለያየ ምናምን የሚሰጡ የተለያየ እውቀቶች አሉ፣ ግን ወጣቱ ሲጠቀመው አላይም እና እስቲ ተጠቀሙበት። ለምሳሌ ይሄን አሁን ሼር ያደረኩት ዩቲዩብ ገጽ ላይ ያደረገዋለሁ። ይሄንን ሊንክዲን ላይም ሌሎች ፔጃችን ላይ ያደረጋለሁ። እና ምን አሰብኩኝ እንግዲህ ያው ማህበራዊ ሚዲያው ብዙ ባይሆንም ትንሽ እየሰራን በምንሄድ ቁጥር ይከፍለናል። አሁን እኔ ዩቲዩብ መከፈል የሚችልበት ደረጃ ደርሰዋል። አሁን ኦልሞስት አንድ ራውንድ ክፍያ ላይክ እኔ ጋር ደርሰዋል፣ ኦልሞስት ደርሰዋል። እና ምን አሰብኩኝ ደቡብ ኢትዮጵያ ላይ አንድ አርሶ አደር ፒክ አደርጋለሁኝ፣ በማውቀው ሰው ስላለ ፒክ የሚያደርግልኝ ማለት ነው። በዛ አርሶ አደር በኩል ኢንቨስት አደርጋለሁ ከዩቲዩብ ከማህበራዊ ሚዲያ ማገኘው ምን ለማድረግ የእኩል ለምሳሌ ማሳ ያለው አርሶ አደር አለ፣ አብሮት የሚሰራ ሰው የሌለው። ይህ አርሶ አደር ብታሰራው ይሰራል። ወጣት አለ፣ ገንዘብ ባይኖረውም መሬትና ሊሰራ የሚችል ቦታ ያለው ወጣት አለ። የኔ አይነት ኢትዮጵያውያን ደግሞ ትንሽ እጃችን ላይ ሀብት ያለችና እድል ያለን ሰዎች አለን። ሰው ስለ ትርፍና ኪሳራው ብዙ ሳንጨነቅ ትንሽ ብር ያን ያህል የማይጎዳን ገንዘብ ኢንቨስት ብናደረግ 50,000 100,000 ብር ለአንድ ወጣት ኢንቨስት ብናደርግ ሪስክ ወስደን ማለት ነው ኢንቨስት ብናደረግ አንደኛ ብዙ ነገር እንማርበታለን። በዛ አጋጣሚ የኢትዮጵያ አርሶ አደር ደግሞ በነገራችን ላይ ሌቦች አይደሉም፣ አይሰርቁም። ከተሜ ነው በቃ ይሄ ትንሽ ተማርኩ ባይ ነው ሌባ እንጂ የኢትዮጵያ አርሶ አደሮች አይሰርቁም። በተለይ ኃላፊነት ብትሰጧቸው በጣም እርግጠኛ ስለሆንኩ ነው። እኔ ከአርሶ አደር ቤተሰብ ነው የመጣሁት። አርሶ አደር ጋር ብዙ ነገር አድርጌያለሁ። አርሶ አደር በጣም የሚታመን ልብ ነው ያላቸው፣ የቃላቸው ሰዎች ናቸው የኢትዮጵያ አርሶ አደሮች ማለት ነው። ግን አንፎርቹኔትሊ የኔ አይነቱ ሰው አብሮ አይሰራም። ስለዚህ በማህበራዊ ሚዲያ በኩል አሁን ልነግራችሁ የፈለግኩት ምንድን ነው፣ ወጣቱን እንዲህ አይነት እድል እንስጠው። ወጣቶች ደግሞ ይህን ማድረግ ትችላላችሁ። እርስ በርስ ብቻህን ሆነ ሳይሆን ሰብሰብ ብትል 10 ሆነ የሆነች ነገር መስራት ይቻላል። ሳትሰራረቁ ወር ምናምን ተረጋግታችሁ አስባችሁ አርቃችሁ አስባችሁ ማለት ነው። ስለዚህ እስቲ አብረን እንስራ ልላችሁ ነው። አብረን እንስራ። እኔ ምሳሌ የሚሆኑ ነገሮች ሰርቼ ያሳያችኋለሁ። ስፖርት ከመስራቱ ጀምሮ አሁን በ60 ሰከንድ 100 ፑሽአፕ መስራት የሚል ቻሌንጅ ጀምሬያለሁ። ይህንን መስራት አለብኝ በተግባር ንግግሬን በተግባር ሰርቼ ማሳየት አለብኝ። ሁለተኛ ከኢትዮጵያ አርሶ አደር ጋር አብሮ መስራት አለብኝ።
ሶስተኛ ኢንቨስትመንት እየሰራው ለወጣቱ ስራ እድል መፍጠር አለብኝ። የተለያዩ ስልጠናዎችን በነፃ መስጠት አለብኝ። ይህን ማላደርግ ከሆነ የጋን ውስጥ መብራት የከሰረ ዘመናዊ ባሪያ ትሉኛላችሁ ማለት ነው። ይህን የማያደርግ ኢትዮጵያም ደፍራችሁ እንደዛ ማለት አለባችሁ፣ ከሀገር ውስጥም ከሀገር ውጭ። ዘመናዊ ባሪያ ማለት ምን ማለት ነው? በዚህ ዘመን ባለንበት ዘመን ራሱን በራሱ ቅኝ ግዛት የያዘ ማወቅ እየቻለ ላለማወቅ፣ መተባበር እየቻለ ላለመተባበር፣ ማበረታታት እየቻለ እንቅፋት የሚያስቀምጠው ዘመናዊ ባሪያ ትለዋለን። ምክንያቱም ማህበረሰቡን ቁልቁለት ውስጥ ይዞ ስለሚሄድ ማለት ነው። ራሱንም ድህነት ውስጥ ስለሚያቆይ ማለት ነው። ስለዚህ ማንተባበር ከሆነ ያለችን ትንሽ ነገር ማንሰጥ ከሆነ ወደ ዘመናዊ ባርነት የሚወስድን መንገድ ላይ ነው የተሰለፍነው ማለት ነው ኢትዮጵያውያን። እና ሌላው ለወጣቶች ያለ መልእክት ምንድን ነው? ዝም ብላችሁ በተራ ብልጭልጭ ነገር እንዳትታለሉ እባካችሁ። እኔ አሁን ብዙ ነገር አይቻለሁ። አሁን በምነግራችሁ ሁኔታ እንደዚህ አይነት ሚዲያ ላይ ይዘን በምንወጣ ሰዓት ወር ምናምን ከመልእክቱ ይልቅ ሌላው ስለ አፍንጫ ይጨነቃል፣ ሌላው ስለ ልብሱ ቀለም ይጨነቃል፣ ሌላው ስለ ጺም ነው ያነጫጭ ፀጉር የት ሄደ ብሎ ይጨነቃል፣ ሌላው ወይ እዚህ ጋር ፀጉሩን እንዲህ ሲስተካከል እንዲህ ቢያደርገው ነው። እንደዚህ አይነት ማህበራዊ ሚዲያ ይሄን ማታለል እያታለለ አእምሯችሁ ውስጥ መልእክትን ሳይሆን ቀለም እየተሸጠላችሁ ነው ያለው። አሁን መብራት እየተሸጠላችሁ ነው ያለው። ከለርፉል እያደረጉ ምናምን ስቱዲዮ እያመረ ድምፁን ሳይሆን መልእክቱን ሳይሆን ከለሩን እያየ እየተታለልክ ነው ያለው አብዛኛው ማህበራዊ ሚዲያ ላይ ያለ ሰው ማለት ነው። እመኑኝ፣ ስቱዲዮ ለማሳመር በጣም ማአት ገንዘብ ነው የሚያወጣው። አይንህን ማታለል ስለተለመደ አሁን ስለተታለልክ ማያምር ነገር አታይም። በከለርፉል ብልጭልጭ አድርገን ልናታልልህ እንችላለን ማለት ነው። ኦር በዛ ልናቻልል ካልቻል አታላይ ማህበራዊ አጀንዳ እናመጣባለን። ይህንን ነው ማህበራዊ ሚዲያው እያደረገ ያለው። ስንት የሚያታልል አጀንዳ አለ መሰለህ። አንዲት ባልና ሚስትን ስቶሪ ታመጣና የሀገር መነጋገሪያ ታደርገዋል። ተባብረው አብረው ስራ እንደመስራት ቁጭ ብሎ የሁለት ሰው ትዳር አገር ሙሉ ያወራዋል ማለት ነው። ያም ደግሞ በሚማርበት መንገድ ሳይሆን እንደው መልካም ዜና ሆኖ ቢነገር ጥሩ እኮ ነው። አንዳንዴ ሸር በቃ ውስብስብ ነገር ሰው እንዳይተማመን የሚያደርግ ሲጀምር በጣም ብዙ የምንፈራው ነገር አለብን። ብዙ መጥፎ ኤክስፒሪየንስ አለብን። ሚዲያው ደግሞ ይመጣና የበለጠ ክፋት ያራግፍብሃል ማለት ነው። ይህንን ለምደሃል። በየጊዜው እንደዛ አይነት እየተታለለ ቶፒክ ይመጣብሃል። ብልጥ እንድትሆኑ ነው የምናገረው። ሊታብ ነቲንግ ቱ ዱ እዚህ ጋር ቁጭ ብሎ የፍቃዱ ፀጉር ፍቃዱ በእጁ ፊቱ መንካቱ ኦርባር ኤቨር ምንም አይጠቅምህም። ይሄንን ማሰብ ለአንተ የሚጠቅም ነገር አለ። ምንድን ነው እያለ ያለው? ምንድን ስራ ነው እያለ ያለው? ምንድን ነው ከዚህ ሊወስደው የሚችለው ትምህርት? ምን ያደርግልሃል? አፍንጫው ቢረዝም ቢያጥር ምን ያደርግልሃል? ቀለሙ ምን ያደርግልሃል? ጺሙ ረጅም ሆነ አጭር፣ ይሄ ቀለሙ ምንድን የሚጠቅምህ? ዋት ዱ ዩ ጌት ፍሮም ዚስ ከለር? ይሄንን እኮ ሚዲያው እያታለለህ ያለው። ሶ ቢ ክሪቲካል። አስተውል ወንድሜ እህቴ፣ አስተውይ። ማታስተውል ከሆነ እመነኝ እያቆመ ይሸጠሃል። እየሸጠህ ነው ያለው ሚዲያው ኦልሬዲ። እንዴት አድርጎ ጊዜን ነው የሚሰርቅብህ? ጊዜን ይሰርቅብሃል፣ ትኩረትን ይሰርቅብሃል። መስራት እየቻልክ እንዳትሰራ ያደርግሃል። ድህነት ውስጥ ያቆመሃል። ተንባቲ ብዬ እንደምናገር አላውቅም። አይኖ አራምባና ቀቦ እንደምረግጥ አውቀ። በጣም የሚያናድደኝ ቶፒክም ስለሆነ ግን አንድ ለኢትዮጵያ ወጣቶች ያለ መልእክት ምንድን ነው? ቢ ሴሌክቲቭ። አንድ ሁለተኛ ተባበሩ። ሶስተኛ በጣም ገጠር የሚባሉ አካባቢዎች ላይ እንኳን እድሎች አሉ። ይሄ ደግሞ ወጣቱ ብቻ አይደለም፣ የኔ አይነቶቹ ከምናገኛት ትንንሽ ገንዘብ ለምን ዶሮ መግዛት አይሆንም? 10 ዶሮ ገዝተህ ለአንድ አርሶ አደር መስጠት ለምን አይሆንም? መስራት አለብን እኛ። እንደዚህ የሌላውን አርሶ አደር ህይወት እኔ ይመለከተኛል የኔ ኃላፊነት ነው ብሎ የሚወስድ ኢትዮጵያዊ እየበዛ ሲሄድ ሀገሪቷ ችግር ይፈታል። እንደምታውቁት ያው ትልቁ ሰይጣን ፖለቲካው አለብን አይደል? ሀገራችንን ሲያስጨንቅ ያለው የራሳችን ወንድሞች ይህን ሀገር በተለያየ መንገድ ፖለቲካው ሲያምሰው ኖረዋል ማለት ነው። እና ግን የሚጠቀሙት ፖለቲከኞቹ የእኛን የዋህነት፣ የእኛን ልብ፣ የእኛን ሃይማኖት፣ የእኛን ማህበራዊ መስተጋብር የተለያየ ነገር ይጠቀሙና ከዛ ያውቃሉ ደካማ ጎናችንን ፖለቲከኞች ማለት ነው።
በሱ ይጫወቱብሃል፣ ህይወትህን ይወስዳሉ ማለት ነው። እና አይዊሽ ቶሎ ቢታረቁ ቶሎ ቢስማሙና የሆነ ነገር ህዝቡ ሰላም ቢያገኝ በቃ ምንም ነገር መሳሪያ የያዘ ወጣት ባላ ኢትዮጵያ ውስጥ ደስ ይለኛል፣ ከመከላከያ ሰራዊት ውጭ ማለት ነው። አይሆፕ እዛ ይደርሳሉ። ሀገር ውስጥ ያሉት ችግሮች ተፈተው ይደርሳሉ ብለን ትልቁ ምኞቴ ጸሎቴ ነው ይሄ፣ ተስፋዬ ነው ይሄ። እና ብችል እዛ ላይ ኮንትሪቢዩት ለማድረግ ነው ፈልገው። በደንብ እያጠናሁት ነው ያለሁት። እርግጠኛ ነኝ የሆነ ጊዜ የማግዝበት ጊዜ ይመጣ ይሆናል፣ ማን ያውቃል። አሁን ግን ትልቁ ጸሎቴ እዚህ ጋር ያስቀመጥኳት 25 ዓመት እቅድ አለች እና ምናልባት እንድታዩ እዚህ ጋር ይህ እቅድ አለ። አልጋዬ አጠገብ ነው ያለው። የ25 ዓመት እቅድ አለ። እዚህ 25 ዓመት እቅድ ላይ የየስ ኢትዮጵያ እና የአግሪካልቸር ሊደርሺፕ ኢንቨስትመንቱ ግሩፕ ብቻ በጣም ሀገራዊ እሳቤ ተሰጥቶበት የተሰራ ነው። እቺ አንድ ገጽ ወረቀት በጣም እምቅ ያለ በጣም ብዙ ለወጣትና ለሀገር የሚጠቅም ነገር አለበት። ምናልባት በዚህ መንገድ አድርገን ቀስ እያልን ትልልቅ ሀገራዊ ችግሮችን እንፈታ ይሆናል። ነገር ግን አሁን እኔ እንዳልኳችሁ ተናግሬ መጨረስ ሁሉ አልችልም። እንደዚህ አይነት ቶፒክ ሲመጣ ማለት ነው ከየት ጀምሬ የት እንደማቆም ነው ግራ የሚገባኝ። ለምን በጣም ውስብስብ ነው። አንድ ሁለተኛ እንዲህ አይነት ቶፒክ ተናግረን ራሱ አለመሳሳትም አይቻልም። አሁን እርግጠኛ ነኝ አሁን ከተናገርኩት ውስጥ በጣም ነፍ ስህተት አግኝተሃል ወይም አግኝተሻል ማለት ነው። ለምን ጠንከር ያሉ ሀገራዊ አጀንዳዎች ነው እየተናገርኩ ያለሁት፣ ያውም ሳልነካካ ያልነካሁት እንደምታውቁት ፖለቲካውን፣ ሃይማኖቱን፣ ምኑን አልነካውም። ማዕት ጠቃሚ ነገሮችም ያሉበት እንደገና ሸርም የሚሰራበት አካባቢ ስላለ ማለት ነው። እና የኔ አሁን ትልቁ ጥረቴ በቃ ለአምላክም ያው ለኢትዮጵያ ወጣቶችም ታማኝ መሆን ስላለብኝ በግልጽ መንገድ ስላለብኝ ነው። አስተውዬ ሀሳቤን ሰብሰብ አድርጌ ባሰብኩ ቁጥር ሁሉ በጣም ልጠቅም የምችለው በኢትዮጵያ በኩል ነው። ለኢትዮጵያ ሕዝብ ላግዝ የምችለው ምክንያቱም ብዙ ነገሮችን ያቀፈ ስራ ነው በኢትዮጵያ በኩል እየሰራን ያለ ነው። ይሄን እውነት ብናደርግ ለብዙ ኢትዮጵያውያን መማሪያ ይሆናል እና እስቲ ሚዲያውን ቴክኖሎጂውን እንጠቀመው፣ ባካችሁ እንጠቀመው። እስቲ አብሮነታችንን በደንብ እንጠቀም። እስቲ እውቀታችን እንጠቀምበት። እስቲ ወንድሞቻችንን ስለ ህይወታቸው እኛ እንጨነቅላቸው። በጣም ብዙ ወጣት ያለው ኢትዮጵያ ውስጥ ስለ ህይወቱ ያን ያህል ደጋግሞ ማያስባ ያለሁኝ ህይወቱን ለመስጠት የተዘጋጀ በጣም ብዙ ወጣት ያለው በተለያየ መንገድ። ምን አለ ስለ እነሱ ህይወት ብንጨነቅኛ፣ ምን አለ ቢያስጨንቀን። እና ብዙ የሚያቃጥለው ነገር አለ ወጣቱ፣ ብዙ ተስፋ የሚያስቆርጠው ነገር አለ። ግን ምን አለ እኛ የበለጠ ተስፋ እንዲቆርጡ ባናደርጋቸው። እና አውቃለሁ ያው ለአብዛኞቻችን በቀጥታም በተዘዋዋሪ በዙሪያችን ላሉ ሰዎች እንነግራለን። ግን እኔ የምመኘው ምንድነው ሁሉም ሰው ምን አለ ያን ወጣት እንደ ወንድሙ እንደ እህቱ ቢያስብ፣ ምን አለ ስለነሱ ደም ቢጨነቅ፣ ስለነሱ ህይወት ቢጨነቅ ምን አለበት እና ፕሮቴክት ቢያደርጓቸው ምን አለበት። አትሊስት እኛ ግን እድሎችን በመስጠት ቢያንስ ጉዳቱን በመቀነስ ትልቁ ነገር ጉዳት እንዳይፈጠር ማድረግ ነው። እንዳይፈጠር ለማድረግ ሰላም መፍጠር፣ ፖለቲከኞችን ከሙስና እንትን ላይ መቆጣጠር፣ ህጉን ጠንካራ ማድረግ፣ ኢንስቲትዩሽኖች፣ ተቋማት ግንባታ ይፈልጋል። እሱ ደግሞ በእኔ አይነት እንደዚህ ጠንካራ እንትን በሌለው አይሆንም። ፖለቲከኞቹ ራሱ የተለያዩ ፖለቲካ ፓርቲዎች እየተጀመሩ ሄዶ አንዱን ከመስደብ ያለፈ ያን ያህል ለህዝብ የሚጠቅም ነገር ሲሰሩ ማናይም። ሄዶ ጥል ነው የሚያመጡት እና ይህንን ፊታቸውን ወደ ሰላም እንዲመልስልን ከመጸለይ በተጨማሪ የምንችለውን እናድርግ ነው የኔ እንትን። በተለይ በኢትዮጵያ በኩል የተጀመሩትን ተጠቀሙ ባካችሁ፣ አብራችሁን ስሩና እንጠቀም፣ ህዝቡን እናገልግል። ምናልባት አንዳንዶቻችን የኔ አይነት እስከ ፒኤችዲ ድረስ የተማር ምናምን ምናልባት ይበቃናል፣ በቃን ማለት መቻል አለብን። የሆነ ቦታ ላይ
እስቲ አሁን ለማህበረሰብ እናገልግል፣ እስቲ ለህዝባችን እንድረስ ማለት አለብን አሁን እና ሰው ዝም ብዬ አይደለም ልመና፣ ዝም ብዬ ወቀሳ ሳይሆን የጀመርነው የግብርና ኢንቨስትመንት አለ፣ ይሄ ማህበራዊ ሚዲያ አለ እና የኢትዮጵያ አለ። ቢያንስ በእነኚህ በሶስቱ ማህበራዊ ሚዲያውን፣ የኢትዮጵያን፣ የግብርና ኢንቨስትመንቱን እነኚህ ሶስቱን እንደ ተባብረን በደንብ ቆንጠጥ አድርገን ብንሰራ ብዙ መሄድ ይቻላል። ግን እያየሁ ነው ያለሁት እኔ እንኳን እንደዚህ እንግዲህ በዚህ እድሜ ምናምን ወጥቼ ማህበራዊ ሚዲያ ላይ ተናግሬ አብሮ የሚሰራ ሰው በቀላሉ ካላገኘው ዛሬ ከዩኒቨርሲቲ የሚወጣ ወጣት ገና ማንም አያውቀው ወጣት የሆነው ማን ነው አምኖት አብሮ የሚሰራው ነው። ይሄ ቤት ስራ ለሁላችንም ነው። እስቲ እናስተውል። እስቲ እግዚአብሔር የሰጠንን የማሰብ ጸጋ በደንብ እንጠቀምበት። አውቃለሁ አሁን ያው እግዚአብሔርን ስም ማንሳቴ ካልቀረ ወደ ሃይማኖት ሄዳል። የሃይማኖቱም ደግሞ እንደገና ሌላ እንትን የሚያደርገኝ ነገር ምንድን ነው? እዛም አካባቢ ንግድ ስለሚበዛ ከመንፈሳዊ ነገሩ ይልቅ ገንዘብንና የሆነ በቃ የቡድን ነገሮችን ማብዛት ወር ምናምን የኔ ልክ ነው ያንተ ልክ ነው በሚል አሁንም በሌላ መንገድ ቀይረው ደግሞ ህዝቡን ወደ ብጥብጥና ወደ ምንድን ነው የሚባለው ወደ ቂም ደግሞ ሲያስገባ ያለው ሃይማኖት ራሱ ማለት ነው። አንዱ ያለን ጸጋ፣ አንዱ ያለን ትልቅ እድል በሃይማኖት በኩል ወስደን ይቅር በመባባል በወንድምነት በእህትነት እግዚአብሔርን በማስቀደም እንትን ማድረግ ሲቻል ሃይማኖትን እንኳን እንደ ጦርነት መሳሪያ ደግሞ ልንጠቀም ስንሞክር አይና ግራ ይገባኛል። ከሁሉ በላይ እዛ መሀል ላይ ያለው አሻጥር እና ከገንዘብ ጋር የተነካካው ነገር ብዙ ነገሩ ንግድ ሆኗል እና ያስጨንቃል አንዳንዴ ስታስቡት። አሁንም መፍትሄው ምንድን ነው? አንተ ትክክለኛውን ስራ ነው። በእኔ በኩል እነከሌ ይህ ሃይማኖት ምናምናምን እነከሌ እንደሚያደርጉት ዘርዝሬ አልጨርሰው የምታዘበውን ብዛት ማለት ነው። ግን ባለቤቱ አለ የሚታዘበው፣ ለእያንዳንዱ የስራው የሚሰጠው እያንዳንዱ ህሊናው አለ። እኔ እንደማስበው ከሚያስቡ ሰዎች ጋር የምናገረው ከሚገባቸው ሰዎች ጋር ከቅርብም ከሩቅም ካሉ ጋር ተባብሬ የሚመስለኝን እውነታ ግን መኖር መጀመር ነው ማለት ነው በቃ። ስለዚህ በእምነቴም የምኖረው ኑሮ አለኝ። አሁን ከማንም የማይተናነስ መንፈሳዊ ኑሮ በውስጤ እያሰብኩ እየኖርኩ ነው ያለሁት። ይሄ ነው ብዬ ሚዲያ ላይ ወጥቼ ተናግሬ እንደገና ደግሞ ሌላ ኮንፊውዥን መፍጠር አልፈልግም። የራሴ ውስጥ ያለችውን የማምንበትን የተቀበልኩትን ግን ለመኖር ጥረት እያደረኩ ያለሁት። ሁለተኛ የተማርኩትንም ትምህርት እንደዛ። ሶስተኛ በዙሪያ ያለውን የወጣትና የህዝብ ሀብትን በመጠቀም ይህን ሁሉ አንድነት በማድረግ የተሻለ ዓለምን በምችላት አቅም አድርጌ ከዛ በኋላ ደስ ብለው እድሜያችንም አጭር ናት እንሄዳለን፣ ያልቃል እና ያለችውን ጊዜ የቀረችውን ዓመት እያንዳንዷን ሰዓት በአግባቡ ከመጠቀም አኳያ ነው። አሁን በእንቅልፍ በመሄዴ ሰዓት እስቲ 30 ደቂቃ 20 ደቂቃ ወስጄ ለወጣቱ የነገር ልንገራቸው፣ ይጠቅማቸዋል። ሚዲያውንም የሚጠቅሙ መረጃዎችን መርጠው መቀበል እንዲጀምሩ። ዝም ብሎ የሆነ ሰው እያለቀሰ ወይም እንትን እያረገ እያጋነነ ሰበር ዜና እያለ ወርዋሬቨር የወጣቱን አእምሮ የማታለልና የሸቀጥ እንዳያደርጉ ግን ትንሽ እንት ማድረግ የጥሩ ሊጠቅሙ የሚችሉ አቅጣጫዎችን ማሳየት። በዚህ አጋጣሚ ደግሞ መሪዎችን ማህበራዊ ሚዲያ ላይ እና በተለያየ አካባቢ ያሉት መሪዎች ስለ ወጣቱ ህይወት እንዲጨነቁላቸው። ወጣቱ ላይጨነቅ ይችላል፣ ህይወቱን ዝም ብሎ ሊሰጥ ይችላል። ነገር ግን እሞታለሁ ቢለውን ሰው እንኳን አትሙት የሚለው ሰው ያስፈልጋል። በርታ በርታ፣ አይዞ ሂድ ከማለት መንገድ መፈለግ። ለምን ብዬ አንዳንዴ የእውነት ስለ ኢትዮጵያ ህዝብ ብዬ ነው የምናገረው። ይሄን እንጂ ለማንም የሆነን ቡድን ለማስደሰት ለማስቀየም አይደለም። 100 200 300 500 የወጣቶች ህይወት አውጥተን የምናገኘው በረከት ምን አለን? በቃ እርኩስ እኮ ነው ሲጀመር። የአንድም ሰው ህይወት ይሁን የሰው ህይወት አውጥተንበት ለማግኘት የምንፈልገው ምድራዊ ነገር ሁሉ
እርኩስ እንደሆነ ነው እኔ የምሰማኝም እማም ነው። ለምን? የሰው ህይወት ክቡር ስለሆነ። የሰው ህይወት ለማንኛውም ምድራዊ ለሆነ ነገር መስዋዕትነት መሆን የለበትም። በተለይ አሁን የምናየው አይነት ደግሞ የፖለቲካ ስልጣን ሄዶ አንዳንዴ በቃ ነው እና ለእንዲህ አይነት ጉዳይ የሚፈስ የሰው ደም እጅግ ይከነክነኛል። ለምን? ኪሳራ ነው፣ ምንም ስለማናተርፍ ማለት እና እነዚህ አይነት ርኩስ የሆኑ ነገሮች በሌላ መንገድ ማግኘት ስለሚቻል እኮ ነው። የሰው ህይወት ለምሳሌ ይህን ሁሉ ወጣት ጨርሰን የምናገኛቸውን ነገሮች በኔጎሽዬሽን፣ በስምምነት፣ በድርድር፣ በመቀራረብ፣ በመወያየት እያንዳንዷን ችግር ነቅሶ ማጥፋት ይቻላል። የግድ ወጣት መጨረስ አይጠበቅብንም። ማት አይነት ሰላማዊ ትግሎች ስላሉ ማለት ነው ካሰብንበት እና አይነው መንግስትም ወርበሉት ሌሎቹ እንደዚህ በተለያየ መንገድ ሊያዩት ይችላሉ። እኔ ግን እንደ ህዝብ ነው የምናገረው፣ እንደ አንድ ኢትዮጵያዊ ዜጋ ነው የምናገረው። የሰው ህይወት ከፍለን የምናገኘው ነገር ሁሉ እርኩስ ስለሆነ እርግማን ስለሆነ አይጠቅመንም። ስለዚህ እኛ ከፊት ያለን ሰዎች ስለ ህዝቡ፣ ስለ ወጣቱ፣ ስለሚሞቱት እንጨነቅላቸው። በተቻለ መጠን ሞትን እንቀንስ፣ ወደ መስማማት እንምጣ። የኔ አይነቶቹ ደግሞ እያንዳንዷን የስልካችን ላይ እና ማህበራዊ ሚዲያ ላይ ያለችውን እድል ተጠቅመን እርስ በርስ ተቀራርበን ገንዘባችንን አዋተን እያንዳንዱ የኢትዮጵያ ክፍል ላይ ቆንጆ አምራች የሆኑ ኩባንያዎችና ለወጣቱ ስራ እድል በማድረግ ቀስ በቀስ የተጎዱትን የፈራረሱብንን መጠገንና ማከም፣ ማስተካከል፣ ይቅር መባባል ይቻላል። ዛሬም አልረፈደም ማለት ነው ፈልገው። ወጣቱ ደግሞ መርጦ እንዲከተል ማስተዋልን እንዲያስቀድም እና ዝም ብሎ ብልጭልጭ ስለሆነ ምናምን እንደዚህ ከለርፉል ስለሆነ ሳይሆን መልእክቶቹን እያየ እያገናዘበ ከዚህ ውስጥ ምን አገኛለሁ፣ ምን ህዝብ ምን ይጠቀማል፣ እኔ ምን እጠቀማለሁ፣ አብረን እንስራ እያሉኝ ነው ወይ፣ ስቴጅ አብሬ ልተባበር፣ የተሻለ ነገር ማምጣት እንችላለን ወይ ወደሚለው እንዲሄዱ ነው እና በጣም አመሰግናቸዋለሁ። ይህን ዩቲዩብ ለብዙ ሰው እንዲደርስ አድርጉልኝ እና ጥቅሙንም በቅርብ ጊዜ ታያላችሁ እና በርቱ። እግዚአብሔር አለ። ተስፋ አትቁረጡ የኢትዮጵያ ወጣቶች። ምናልባት ሰዎች ከርተዋችሁ ይሆናል። ምናልባት በዙሪያችሁ ያሉ ሰዎች ስለ እናንተ ህይወት አይጨነቁ ይሆናል። እናንተ ህይወታችሁን ለመስጠት ዝግጁ ብትሆኑም ምናልባት በእናንተ ህይወት የሚነግድ ደግሞ አንዳንድ የተሳሳተ ይኖራል መንገድ ላይ። እግዚአብሔር ለሁሉም በጎ ልብ ይስጥልን እና በደንብ እንተባበር እላለሁ። በጣም አመሰግናቸዋለሁ።